በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ድርሳነ ገብርኤል ዘጥቅምት። የጥቅምት ድርሳነ ገብርኤል። አንድ አምላክ በሚሆን በአብና በወልድ በመንፈስ ቅዱስ ስም አምነን በገጽ ልዩ በስልጣን አንድ የሚሆን የጌትነቱን ዙፋን እንደ በደር ንጹሕ የሚሆን መጋረጃው በእሳት የተከፈፈ ያጌጠ በቀንና በሌሊት ያበሩ ዘንድ ጨረቃንና ፀሐይን የፈጠራቸው ሰውን ከነፋስና ከእሳት ከውሃና ከመሬት የፈጠረው ትልቁን ትንሹም ሊገዛለት የሚገባው ባለጸጋውም ድሃውም ሊገዛለት የሚገባው አንድ አምላክ በሚሆን በእግዚአብሔር አብ በእግዚአብሔር ወልድ በእግዚአብሔር መንፈስ ቅዱስ አምነን የሊቀ መላእክት የቅዱስ ገብርኤል ድርሳንን እናነባለን። በጥቅምት በ19 ቀን የሚነገር በረከቱ በሕዝበ ክርስቲያኑ ላይ ለዘላለሙ ይኑርና የቅዱስ ገብርኤል ድርሳን ይህ ነው። የእመቤታችን ዕድሜዋ 15 ዓመት ከሆነ በኋላ ይኸውም በእናትና በአባቷ ቤት 3 ዓመት በቤተ መቅደስ 12 ዓመት ነው። እንግዲህስ ማርያምን የሚጠብቅ ሽማግሌ ሰው እንፈልግ ብለው ካህናት ተማከሩ። በሴቶች የሚደርሰው በእሷ ላይ ከመድረሱ አስቀድሞ ካህኑ ዘካርያስ ወደ ቤተ መቅደስ ገብቶ የክህነት ልብስ ለብሶ ወደ እግዚአብሔር ለመነ፣ ስለ እሷ የሚያደርገውን ይገልጽለት ዘንድ። ያን ጊዜ ሊቀ መላእክት ቅዱስ ገብርኤል ተገልጾለት ተነገደ ይሁዳ ወገን ሚስቶቻቸው የሞቱባቸውን ሰዎች ሰብስበህ በየበትራቸው ላይ ስማቸውን ጽፈህ ወደ ቤተ መቅደስ አስገባው፣ በበትሮቻቸው ላይም ጸልይበት። በበትሩ ላይ እግዚአብሔር ምልክት ያሳየለት ማርያምን ይጠብቃት አለው። ዘካርያስም ገብርኤል እንዳዘዘው አደረገ። በዮሴፍም በትር ላይ በነጭ ርግብ አምሳል ምልክት በታየ ጊዜ ዮሴፍ ማርያምን ይዟት ሄደ። ስለዚህም ነገር እጮኛዋ ተባለ። በእሱም ቤት ኖረች። ቅዱስ ገብርኤልም ተገለጸላት። ወልደ እግዚአብሔርም በእሷ እንዲያድር ነገራት። እንደነገራት ሆነና የእግዚአብሔር ቃል በማኅፀኗ ተጸነሰ። ዮሴፍ ግን ወደ ንግድ ሄዶ ስለነበረ በዚህ ጊዜ አልነበረም። ወደ ቤቱ ተመልሶ በገባ ጊዜ ማርያም እንደጸነሰች አወቀ። ስለዚህም ፊቱን እየጸፋ በራሱ ላይ አመድ ነስንሶ ከምድር ላይ ወድቆ ይህን እንዲህ ያደረገ ማን ነው? ማን አሳታት? ማንስ አጠመዳት? ወዮልኝ እያለ ያለቅስ ጀመረ። ከቤተ መቅደስ ንጽሕት ድንግል ሆና የተቀበልኋትን ይችን ልጅ እንዴት አደርጋታለሁ? ሔዋንን ክፉ እባብ እንዳሳታት ይችንም እባብ ድንገት አስቷታልና ወዮልኝ። እግዚአብሔር ከሱ እንዳይበሉ ካዘዛቸው እንጨት እንድትበላ አደረጋት። እንደዚህ እያለ ተነስቶ ማርያምን ጠራት፣ እንዲህም አላት፣ ልጄ ሆይ ይህንን ሥራ ለምን ሠራሽ? የኔንም ያንቺንም ልብ ለምን አሳዘንሽው? ሰውነትሽንስ ለምን አዋረድሽው? በእኔስ ላይ ታላቅ ፍርሃትን ለምን አመጣሽብኝ? በሕዝቡም መካከል መነቀፍን ለምን አመጣሽብኝ? አምላክሽ እግዚአብሔርን ዘነጋሽውን? አስቀድሞ በቅድስተ ቅዱሳን የኖርሽውን እንደምን አላሰብሽውም? የእግዚአብሔር መልአክ ከሰማይ ዘወትር ምግብሽን ያወርድልሽ እንደነበረ ለምን አላሰብሽም? ማርያምም ይህንን በሰማች ጊዜ ጽኑ ልቅሶ አለቀሰች። መናገርንም ጀመረችና እኔ ምንም ክፉ ነገር አላደረግሁም አለች። ዮሴፍም ይህ በማኅፀንሽ ያለው ምንድን ነው አላት። እሷም እኔ አላውቅም፣ በፊቱ ክፉ እንዳላደረግኩኝ ሥጋዬንም እንዳላሳደፍኩ እንዳላረከስኩ እግዚአብሔር ያውቃል አለች። ዮሴፍም ይህንን በሰማ ጊዜ አስቦ ይችን ልጅ ምን አደርጋታለሁ? ይህንን ነገር ብሸሽግ ኦሪትን መሻሬ ነው፣ ብገልጠው ንጹሕ ደም አሳልፌ በመስጠቴ ስለሆነ በኋላ ዘመን ለእስራኤል ልጆች በቀል እንዳይሆን እፈራለሁ አለ። ከዚህ በኋላ መግለጡን ትቶ ሰውሬ በእኔ ዘንድ ላኑራት አለ። ያን ጊዜም ወደ ቤተ መቅደስ ሄደና ሕሊናውን ሰቅሎ በአንቃ ሄዶ ወደ እግዚአብሔር ለመነ። ክፉ ሥራ እንዳልሠራው አንተ ታውቃለህ። ረቂቁ ነገር እና ግዙፉ ነገር ሁሉ ከአንተ አይሰወርም። ንጽሕት ድንግል ሆና ተቀበልኋት፣
አሁንም በእሷ ላይ ክፉ ነገር አልሰራሁም፣ የሆነችውንም አላወቅሁም፣ እንደምን ላድርጋት እያለ በሐዘን በለቅሶ ወደ እግዚአብሔር አንጋጦ በብዙ ለመነ። ጸሎቱንም ጨርሶ ከቤቱ ገብቶ ተኛ። በዚያችም ሌሊት እግዚአብሔር መልአክ ለዮሴፍ በሕልም ነገረው። ዮሴፍ ሆይ ማርያምን ይዞ ለመሄድ አትፍራ፣ በማኅፀኗ ያለው ፅንስ በመንፈስ ቅዱስ ነውና፣ እነሆ ወንድ ልጅ ትወልዳለች፣ ስሙንም ኢየሱስ ትለዋለች። እሱም ሕዝቡን ከኃጢአታቸው የሚያድናቸው ነው። ዮሴፍም ከእንቅልፉ በነቃ ጊዜ ፈጽሞ ደስ አለው፣ የእስራኤል አምላክ እግዚአብሔርንም አመሰገነ። ስለዚህም የሊቀ መላእክት የቅዱስ ገብርኤል ብስራት የደረሰ ሊቀ ጳጳስ ኤራቅሊስ እንዲህ አለ። የድንግል ማኅፀኗ መላ እየገፋ ሄደ። ንጽሕትን ምስጢር ያለ ኃጢአት መሆኑን ባለማወቁ ዮሴፍ የሆዷን እየገፋ መሄድ ባየ ጊዜ ታወከ። የማያውቀውንም ምስጢር ባየ ጊዜ በጽኑ የሐሳብ ባሕር ወደቀ፣ ይዋይ ጀመረ። የእግዚአብሔር መልአክ እስኪነግረው ድረስ ዮሴፍ ሆይ ስለ እጮኛ ስለ ማርያም ፅንስ አንተ እንደምትጠረጥረው አይደለምና አትፍራ ብሎ እስኪነግረው ድረስ ይፈራ ነበር። ከእሷ የሚወለደው በመንፈስ ቅዱስ ነውና። ዳግመኛ ጸንሳ ሳለ ከዘካርያስ ቤት ወደ እሱ ከተመለሰች በኋላ ዮሴፍ መጠራጠርን ባደረገ ጊዜ እንዲሁ ነገረው። ባያት ጊዜ አደነቀ፣ የሚናገረውም ቸገረው። ምዕራፍ 2 ዮሴፍ ከእንቅልፉ በነቃ ጊዜ ለንጽሕናዋ ሰገደ። ነቢያት ስለ እሷ የተናገሩላት ድንግልም እንደሆነች አወቀ። ጌታችን ኢየሱስ ክርስቶስም ከተወለደ በኋላ በሕልም ታየው። ብላቴናውንና እናቱን ይዘህ ተመለስ ብሎ እስኪነግረው ድረስ ወደ ግብፅ ሄዶ እንዲኖር አዘዘው። እሱም እንዳዘዘው አደረገ። አሁንም የተወደዳችሁ የክርስቲያን ወገኖች ወንድሞቻችን፣ የመላእክት አለቆች ሚካኤልንና ገብርኤልን እናክብራቸው። ንጹሕ ሩፋኤልን፣ አራቱንም የአምላክ መናብርትን፣ 24ቱንም የሰማይ ካህናትን ክብራቸው ለሰው ወገን ሁሉ ይለምናሉና፣ ለአራዊትና ለአዕዋፍ ለፍጥረትም ሁሉ በሰራዊት ጌታ ፊት ይሰግዳሉ። ይቅር ባይ የምትሆን ጌታ የእጅህን ፍጥረት አታጥፋ እያሉ ይሰግዳሉ። ምንም በፊትህ ቢስቱ ቢበድሉ ፈጣሪያቸው አንተ ባሕርያቸው ደካማ እንደሆነ ታውቃለህና። የሚጠብቃቸው ጠላት ግን ሰይጣን ጽኑ ነው፣ እንቅልፍ የለውም። እነሱ ግን ያንቀላፋሉና። እሱ ረቂቅ ነው፣ እነሱ ግን ግዙፋን ናቸውና። ሣር በእሳት ፊት እንዴት ይቆማል? ጌታም እንዲህ ብሎ ይመልስላቸዋል። ስለ ኃጢአታቸው ስማችሁን ጠርተው መታሰቢያችሁን አድርጎ ቢለምነኝ፣ ቁራሽ እንጀራ ጽዋ ውሃ ለድሆች ሰጥቶ ቢለምነኝ ኃጢአቱን ይቅር እለዋለሁ። በጭንቅ ጊዜ እረዳዋለሁ፣ ስለ እናንተም እምረዋለሁ። ይህንንም በሰሙ ጊዜ ፈጽሞ ደስ ይሰኛሉ ወይም ይላቸዋል። ይህንን ኪዳን የሰጣቸው እሱን የማያቋርጥ ምስጋናን ያመሰግኑታል። ለአምላካችን መድኃኒት መባል ይገባዋል እያሉ እኛም ከእነርሱ ጋር በመገዛት ምስጋናን እናቅርብለት። እነዚህን ወደ እሱ የሚለምኑ አማላጆች ስለሰጠን ለእርሱ ምስጋና ይገባዋል እያልን ድኩማን አገልጋዮቹ እኛ ተስፋ እንዳንቆርጥ ለእሱም ለስሙም ምስጋና ይገባል። እርስ በርሳችን እንፈቃቀር እንጂ አንነቃቀፍ። ያለ ሰይፍ የወንድማማችን ሥጋ ብንበላ ጥቅማችን ምንድን ነው? ያለ ጽዋ ደሙን ብንጠጣው ጥቅማችን ምንድን ነው? ከእኛ ጋር ሲኖር በመልካም ቃል እንናገረዋለን። ከእኛ ትንሽ ሲርቅና ከፊታችን ሲለየን ግን በስውር እናመዋለን። እንዳይሰማብንም አድርገን ለመንቀፍ እንቸኩላለን። የወንጌል ቃል ሲዘልፈን በራሳችን ላይ ያለውን የኃጢአት ነቀፋ አንመለከተውም። አንተ ግብዝ፣ አስቀድመህ ከዓይንህ ስንጥሩን አውጣ፣ ከዚህ በኋላ በወንድምህ ዓይን ያለውን ጉድፍ ትመለከታለህ እያለ ሲመክረን ሲዘልፈን ቢያሙት
የተዋረደ ቢያመሰግኑት የከበረ ማን ይሆን? ክብርም ሆነ ውርደትን ከእግዚአብሔር ዘንድ ይሰጣል። መጽሐፍ ያከብራል ያዋርዳል ብሎ እንደተናገረ በአንዲት አንደበታችን ክፉና መልካም ልንናገርበት ይገባልን? አንደበታችን የእሱ በገና ናትና ምስጋና እናቅርብለት እንጂ በየጊዜውም ምስጋና እናቅርብ። ስለዚህ ያዕቆብ በመልእክቱ እንዲህ ብሏል። አንደበትም በሰውነታችን ውስጥ ተፈጥራለች፣ ሥጋችን ትጠብሰዋለች፣ የተሰወረች ነፍሳችንን ትለበልባለች። የፍጥረት ሁሉ ባሕርይ የአራዊት የእንስሳትም የአዕዋፍም የሚንቀሳቀሱም ሁሉ ባሕርይ የባሕር ዓሣ ሁሉ ለሰው ባሕርይ ይገዛል። የሰውን አንደበት ግን መግዛት የሚችለው የለም። ክፉ ናት፣ መጠንም የላት፣ የሚገድል መርዝ የተመላች ናት። በእርሷ እግዚአብሔርን እናመሰግነዋለን፣ በእግዚአብሔር አምሳል የተፈጠረውንም ሰው በእሷ እንረግመዋለን። በአንድ አፍ መርገምና ምስጋና፣ በአንድ አንደበት ምስጋና መርገም ሊነገር አይገባም። ከአንድ ምንጭ ከአንድ ጉድጓድ መራራና ጣፋጭ ውሃ ሊመነጭ ይችላልን? በለስ ዘይትን ማፍራት ይችላልን? እንደዚሁ ጣፋጭ ውሃ መራራ፣ መራራውም ውሃ ጣፋጭ ሊሆን አይችልም። ዳዊትም በአንደበቴ እንዳልስት አፌን እጠብቃለሁ አለ። በሌላውም መዝሙር በቀስታ ወንድሙን የሚያማውን ተጸየፍኩት አለ። ሰሎሞንም ሕይወትና ሞት በአንደበት የተያያዙ ናቸው አለ። ነቢይት ሐናም አትመኩ፣ ታላላቅ ነገርንም አትናገሩ፣ ጽኑ ነገርም ከአንደበታችሁ አይውጣ፣ ከአፋችሁ አይውጣ አለች። ነገር ግን በዚህ መልአከ ልመና ትእዛዙን እንፈጽም ዘንድ ኃይል ይስጠን፣ ለክርስቲያን ወገኖች ለሁላችንም ለዘላለሙ አሜን። ምዕራፍ 3 የሊቀ መላእክት የቅዱስ ገብርኤል ተአምር ይህ ነው። ልመናው፣ ክብሩ፣ ጸጋው፣ ጸሎቱ፣ በረከቱ ከሕዝበ ክርስቲያኑ ጋር ለዘላለሙ ይሁን አሜን። አንድ ፊላስፎሮን የሚባል ነጋዴ ነበር። የንግድ ገንዘብ ብዕልም አጠራቀመ፣ ብዙ ገንዘብም አጠራቀመ። በኋላ ወደ አገሩ ሊሄድ ወደደ፣ ተመኘ። በመርከብም ተጭኖ በባሕር 3 ቀን ያህል ሄደ። ጽኑ ንፋስ ተነስቶ በባሕር ፊት ለፊት ነፈሰ። መርከበኞቹም ሰጥሙ እንደቀረቡ ባዩ ጊዜ ትንሽ ጀልባ ይዘው መርከቡንም በውስጡም ያለውን ሁሉ ትተው ወደ ባሕር ሊወርዱ ፈለጉ። ፊላስፎሮስም ፈራና እጅግ ተከዘ። የነፍሱንም ሞት ፈለገ፣ መሞትን ተመኘ። ሆዱ ተሸበረ፣ አሳቡ ሁሉ ተለወጠ። ከዚያች ጊዜ ጀምሮ እግዚአብሔርን አሰበ። አምላኬ ሆይ በፍጹም ልቤ አንተን አመልካለሁ። ዳግመኛም ሊቀ መላእክት ገብርኤል ሆይ ይረዳይ ዘንድ ወደ እግዚአብሔር ለምንልኝ፣ ስለ እኔ ወደ እግዚአብሔር ለምርልኝ። በባሕር ውስጥ እሰጥም ዘንድ ስለቀረብኩ በልብ ጭንቀት በጽኑ ሐዘን ሆኖ ለመነ። በዚያን ጊዜ እግዚአብሔር ሊያድነው ወደደ። በዚያም ሰዓት ሊቀ መላእክት ቅዱስ ገብርኤል ወደ እርሱ መጣ። በመካከሉም ጀልባውን አቆመ። የመዓልት 3 ሰዓት ያህል ፈዘው ቆሙ። የሚሄዱበትንም አላወቁትም። ከመርከቡም ወርደን እንሂድ ከማለትም ቀሩ። መሄድም ተሳናቸው። በእግዚአብሔር ቸርነት ማዕበሉ ጸጥ አለ። በሊቀ መላእክት በቅዱስ ገብርኤል አማላጅነት ታላቅ ጸጥታ ሆነ። በረከቱ ለእኛም ለሕዝበ ክርስቲያኖቹ ለዘላለሙ ይጠብቀን አሜን። ምዕራፍ 4 የሊቀ መላእክት የቅዱስ ገብርኤል ተአምር ይህ ነው። በረከቱ በጥምቀት ለተወለድን ለሁላችንም ይጠብቀን ለዘላለም አሜን። ከቀኑም በአንድ ዕለት ገሪማ ለተባለው ለሮም ንጉሥ ለይስሐቅ ተገለጸለት። ወደ ጴንጤሌዎን ገዳም ሊሄድ ወደደ። የምድር መንግሥቱንም ትቶ በሌሊት ወጥቶ ሄደ። በነፍሱ ከተጎዳ ዓለሙን ሁሉ ቢገዛ ለሰው ምን ይጠቅመዋል ያለውን የወንጌል ቃል አስታውሶ፣ ዳግመኛም ስለ እኔ የጠላትን ሰውነቱን በክብር ያገኛታል ያለውን ከዚህ በኋላ ባለ ምስራች የሆነ ሊቀ መላእክት ገብርኤል መጣ። ብርሃን በሆነ ክንፎቹ ተሸክሞ በ4 ሰዓት ከአባ ጴንጤሌዎን ገዳም ደጅ አደረሰው። የመንገዱ ርዝመት ግን 10 ወር ከ4 ቀን ያህል ይሆናል።
በረከቱ ለዘላለሙ በእኛ በሕዝበ ክርስቲያኑ ላይ ይደር ይጠብቀን፣ አሜን። ከንቱ ያበዛው እኔን በክንፍ ላይ የተሸከምከኝ፣ ፊትህን በጋር ተገልጸ ያሳየኸኝ ገብርኤል ሆይ የጻድቃንን ገዳም መንገድን ምራኝ። የሮሙን ንጉሥ የይስሐቅን አካሄድ እንዳቀና መንግሥቱን ትቶ ወደ ገዳም በሄደ ጊዜ እንደመራኸው ክብር ምስጋና ይሁን ለአብ፣ ክብር ምስጋና ይሁን ለወልድ፣ ክብር ምስጋና ይሁን ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። ከሊቀ መላእክት ከቅዱስ ገብርኤል ረድኤትና በረከት ያካፍለን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክብር። ይቆየን። የወር ሰው ይበለን።